ለንግድ ሱቅ ፈላጊዎች በሙሉ በድርጅቱ ተይዘው የቆዩትን የንግድ ሱቆች ለሽያጭ አቅርበናል። በአንድ ዓመት ውስጥ ጥንቅቅ አድርገን በፉል ፊኒሽድ የምናስረክባቸውን የንግድ ሱቆች በታላቋ የንግድ ማዕከል መሃል መርካቶ ተክለ ሃይማኖት ላይ በኔት ኤሪያ ብቻ ለሽያጭ አቅርበናል። ከ11 እስከ 32 ካሬ ድረስ ከ2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ከግራውንድ ፍሎር እስከ መረጡት የፍሎር አማራጭ ያገኛሉ። በተጨማሪም ለመኖሪያ ቤት ፈላጊዎች በፒያሳና በቅርቡ በካሳንቺስ ላይ ለሽያጭ ይፋ በሚሆነው ሳይታችን ቀድሞ በመመዝገብ የቅናሹ ተጠቃሚ መሆን ይችላሉ። ለበለጠ መረጃ በ0980 495176 ላይ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ነሐሴ 6 2018 ዓመተ ምህረት I encourage people and a lot of our allies in the region that they need to think about the future without Isaias Afwerki. That's the only solution. በሸረሪና ውጊያ ከተማረኩት የጥፋት ቡድኑ መሳሪያዎች መካከል 2 ዘገው አየር መቃወሚያ፣ 2 የ107 ሚሜ ሮኬት፣ 1 ኮር በከፍተኛ ደረጃ ያከማቹት መሳሪያ፣ በከፍተኛ ደረጃ ያከማቹት ጥይት፣ ለረጅም ጊዜያት ገንብተውት የቆዩት ምሽግ ተደረማምሷል። ሽንፈት ቀላል ነገር አይደለም። ፎከሩ፣ ምን አሉ? አሁን ሽንፈቱ በበር ሰተት ብሎ ገባ። አንድነቱ በመስኮት ይወጣል ማለት ነው። የትብብራቸው ማለት ነው። ድህነት በበር ሲገባ ፍቅር በመስኮት ይወጣል የሚባለው ነው። በጌቶቻቸው ለመፎከር ዳር ሲሉ የነበሩ ሰዎች አሁን ጌትነቱ አብቅቶ ጌታ ለመሆን የሚያደርገው ጥረት መክኖ፣ ሌላው ቀርቶ የእሱ ጌቶችም አላስፈላጊ ጨዋታ ውስጥ መሆናቸውን ተገንዝበው ምናልባት የበለጠ ፍሬን የሚይዙበት ራሳቸውን ከገሃዱ ዓለም ጋር የሚያስማሙበት፣ በዚህም ሳቢያ 2019 ኢትዮጵያ ከብዙ የውዝግቡ የመከራው የምናምኑ ነገር ወደኋላ ትታ ወደፊት የበለጠ መራመድ የምትችልበት ሁኔታ ሊፈጠር ይችላል ብዬ አምናለሁ። ተስፋ ማደርገው መሬት ላይ ያሉት ሁኔታዎች እያረጋገጡ እየገለጹ ያሉት ያለው ይሄንን ነው። ያ 180 ምናምን አገኘ አብይ 5 ተኩል ሆነዋል። ማድሪክ 1 ወር ከምናምን ነው የተሰበሰብነው። በኋላ ድንጋይ ሆነን ደንግጠን ሁላችን ሄድን ወደ ቤታችን። አንድም ሳንደዋወል 5 ተኩል ነው የወጣነው። ተገደሉ የተባሉትን ልጆች ጉዳይ በተመለከተ የሚመለከተው አካል ምላሽ መስጠት አለበት ብዬ አምናለሁ። ሁሉ ነገር በሕግና በስርዓት እንደሆነም እረዳለሁ። ለጉዳዩ ለማጣራት ሙከራ አድርጌያለሁ። ይሄ ነው የሚባል መልስ አላገኘሁም። ነገር ግን በአንዳንድ ቦታዎች የሰማኋቸው ነገሮች አሉ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የቀጠናው ህዝብና አጋሮቻችን መጪውን ጊዜ ያለ ኢሳያስ አፈወርቂ ማሰብ አለባቸው፣ ብቸኛ መውጫም ይህ ብቻ ነው ሲል የኤርትራው ተቃዋሚ ብሉ ሪቮሉሽን አመራር አባል ጥሪ አቀረበ። ቡድናቸው የኤርትራን መንግስታዊ ስልጣን ለመያዝ እየሰራ መሆኑን የገለጸው የኤርትራው ተቃዋሚ አመራር አባል ዳዊት ተፈሪ
ኢትዮጵያ የባህር መውጫ እንዲሁም የጸጥታ ጥያቄውን የሚመልሱ ጉዳዮች ላይ ተባብረው ለመስራት ዝግጁ እንደሆነ ገልጿል። በታሪክ ውስጥ የነበሩ ጉዞዎች በተዛቡና በሐሰተኛ መረጃዎች ላይ ጭምር መቃኘታቸው የፈጠረውን ክፍተት ያስከተለውን ጉዳት በመዘርዘርም ከዚያ ዙሪት መውጣት በሚቻልበት ሁኔታ ላይ ቡድናቸው እየተንቀሳቀሰ መሆኑን ዳዊት ተፈሪ ለኢትዮጵያ ቴሌቪዥን እንግሊዝኛ አገልግሎት በሰጠው ቃለ ምልልስ አመልክቷል። በኢትዮጵያ በኩል የሚነሳውን የባህር መውጫ ጥያቄ ለመመለስ የተባበሩት መንግስታት የባህር ሕግን ቡድናቸው መንግስታዊ ስልጣን ሲረከብ እንደሚፈርምና ይህም ሕግ በአንቀጽ 10 መሰረት ኢትዮጵያን የባህር መውጫ ተጠቃሚ እንደሚያደርጋት ገልጿል። As a person who are actively trying to replace and to create a new government, one of the first things we're going to do is we're going to sign up with the UN, United Nations law for seas. And that convention under Chapter 10, there's a clear rules on how a transit country, Eritrea, should allow a landlocked country like Ethiopia a full access to the sea. We are trying to build a very robust model that we think is very impressive. We just hired international. ኢትዮጵያ የባህር መውጫ ብቻ ሳይሆን የጉዞ መስመሯን ጸጥታ በተመለከተም ለስጋቶቿ ምላሽ ማግኘት እንዳለባት እንደሚገነዘብም አመልክቷል። Ethiopia has even questioned about being part of the security of the Red Sea. I think it's important because you guys are the biggest country in the region. And you need to secure your supply chain. We see what's happening in the Hormuz, Strait of Hormuz. Right. And this Bab al-Mandab is very important. And you, I'm sure, as an economy, emerging economy, you are suffering right now with lack of predictability of your cost of shipping. And that's something that if you had a good partner in Eritrea, you would not have those issues. We are coming with a strong proposal. That would be more detailed. ኢትዮጵያ የባህር በሩን ስትጠቀም ለኤርትራ የኢኮኖሚ ተጠቃሚነት እንደሚያስገኝ በማመን ለዘላቂ ሰላም እንደሚንቀሳቀስም ዳዊት ተፈሪ ገልጿል። የኤርትራና በሰሜን ኢትዮጵያ ያሉ መሪዎች ዛሬም እንደ ኮሚኒስቶቹ ዘመን ለውጊያ ተራሮችን ያማትራሉ በማለት ተችቶ ከዚያ ዙሪት በመውጣት ስለ ገንዘብና ንግድ እናውራ ሲል መልእክቱን አስተላልፏል። In Eritrea and perhaps in northern Ethiopia, we have some leaders that are still stuck in the old communist days, and they love to go and fight in the mountains. That's a culture we need to get rid of. We need to start talking money and business. የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ ስልጣን ከያዙ ጀምሮ ኤርትራ ከሁሉም ጎረቤቶቿ ጋር ግጭት ውስጥ መግባቷን በመግለጽም ሀገራቱን ሱዳን፣ የመን፣ ጅቡቲ፣ ኢትዮጵያ በማለት የዘረዘረው የብሉ ሪቮሉሽን አመራር አባል ዳዊት ተፈሪ አቶ ኢሳያስ በስልጣን ላይ እስካሉ ድረስ ኢትዮጵያ እንኳን የባህር መውጫ ልታገኝ ሰላሟ እየታወከ ይቀጥላል ሲልም አሳስቧል። ኤርትራ ከኢትዮጵያ ኃይሎች ጋር የፈጠረችውን ጽምዶ ያስታወሰው ዳዊት ተፈሪ ፕሬዝዳንት ኢሳያስ በዓመታዊ ንግግራቸው በሚያስተላልፉት መልእክት ሰፊ ጊዜ ቢያንስ 30 ደቂቃ ያህል ስለ ኢትዮጵያ እንደሚያወሩ በማስታወስም የኤርትራ መሪ ወይስ የኢትዮጵያ ተቋሚ ድርጅት መሪ ሲል ጠይቋል። የቀጠናው ሕዝብና አጋሮች መጪውን ጊዜ ያለ ፕሬዝዳንት ኢሳያስ ማሰብ እንዳለባቸው በማስገንዘብም ለቀጠናው ሰላም ብቸኛው መውጫ ይሄ ነው ሲል ከኢትዮጵያ ቴሌቪዥን የእንግሊዝኛ አገልግሎት ጋር ባደረገው ቃለ ምልልስ መልእክቱን አስተላልፏል። Anything. I call them Ethiopian opposition. If you think about it, they've been in opposition to every government since 1993. And Isaias Afwerki, if you look at his speeches, you don't understand, he's Eritrean or Ethiopian. He will spend, he only have 1 or 2 annual speeches. He will spend 2.5 hours talking about Ethiopia for the most part. The Ethiopian constitution, the Ethiopian this, federal, ethnic federalism, this and that. It's like, my friend, you are the president of Eritrea. Work on your economy. He's not doing none of that. So do not be surprised. Every positive move Ethiopia would do, he would turn it into something negative. I encourage people and a lot of our allies in the region that they need to think about the future without Isaias Afwerki. That's the only solution here. ብሉ ሪቮሉሽን ወይም ብርጌድ ንሓመዱ በሚል የሚጠራው ይህ የኤርትራ የለውጥ ንቅናቄ በተለያዩ የአውሮፓ ከተሞች ከፍተኛ ህዝባዊ ስብሰባዎችን የሚያካሄድ ቡድን ሲሆን ባለፈው ሳምንት ደግሞ በመካከለኛው ምስራቅ እስራኤል ውስጥ ከፍተኛ ህዝባዊ ስብሰባ ማድረጉንም ይፋ ከሆኑ ቪዲዮዎች መመልከት ተችሏል። በአሜሪካ ምክር ቤት እየተገኙ ከአሜሪካ ሴናተሮች ከነ ቴድ ክሩዝ ጋር መወያየታቸውንም ቀደም ሲል ካሰራጯቸው ፎቶግራፎች መመልከት ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ተመልካቾቻችን ሐምሌ 25 2018 በሸረሪና የተካሄደውን ውጊያ በተመለከተ በተለያየ መንገድ በፎቶግራፍ እንዲሁም በተቀነጫጨበ ነገር ሲወጡ የቆዩ ጉዳዮች ትላንትና በዝርዝር ወጥተዋል። ምርኮኞቹን አይተናል። ምርኮኞቹ የሚሰጡት ምስክርነት ተከታትለናል። በአጠቃላይ የተማረኩትን መሳሪያዎች ዝርዝር ጉዳዮች በምስል በተንቀሳቃሽ ምስል የታየበት ሁኔታ አለ። በሸረሪና ውጊያ ከተማረኩት የጥፋት ቡድኑ መሳሪያዎች መካከል 2 ዘገው አየር መቃወሚያ፣ 2 የ107 ሚሜ ሮኬት፣ 1 ኮርኔት ማስወንጨፊያና 4 ኤግላ ማስወንጨፊያዎች፣ 4 ቢ10 መሳሪያዎች፣ 4 ሞርታር 120 ሚሜ፣ 15 ሞርታር 82 ሜትር፣ 1 የ81 ሚሜ ሞርታርና 44 የ60 ሚሜ ሞርታሮች፣ 17 ድሽቃና 20 በታንክ ላይ የሚጠመዱ ድሽቃዎች፣ 37 አርፒጂ፣ 72 መትረየስና 21 ታንክ ላይ የሚጠመዱ ፒኬቲዎች፣ 19 ስናይፐር፣ 248 ክላሽ፣ 4 ተተካይ ክላሽ፣ 1 ሽጉጥ፣ 1 ጅም፣ 3 መሳሪያ እንዲሁም 82 ኋላ ቀር መሳሪያዎችና በርካታ ተተኳሾች ይገኙበታል። ይሄ ሁኔታ ለህዝባዊ ወያኔ ሓርነት ትግራይ መሪዎችና ተከታዮች እንዲሁም ለፋኖ መሪዎችና ተከታዮች፣ ለሸኔ መሪዎችና ተከታዮች በአጠቃላይ ኢትዮጵያ ውስጥ ቀውስ ተፈጥሮ በቀውሱ ፍርስራሽ ላይ የሆነ ነገር ይመጣል ብለው ተስፋ ለሚያደርጉ ሁሉ ዱብዳ ወይ ደግሞ መርዶ ነው። ህወሓት ሐምሌ 25 መርዶን ሰምቷል። ጥያቄ ውስጥ የሚገባ ነገር አይደለም። ህወሓትን በዋናነት ለህልውናው መጠበቂያ ወይ ደግሞ የኢትዮጵያን መንግስት መዳከሚያ መሳሪያ ለማድረግ የተንቀሳቀሰው ወይ ደግሞ በዛ መንገድ እየተንቀሳቀሰ ያለው የኤርትራ መንግስትም የዛን ዕለት መርዶን ያውቃል። ጾመ ሸረሪና ላይ የተካሄደው ውጊያ ብትንትናቸውን እንዳወጣቸው አይተውታል። በከፍተኛ ደረጃ ያከማቹት መሳሪያ፣ በከፍተኛ ደረጃ ያከማቹት ጥይት፣ ለረዥም ጊዜያት ገንብተውት የቆዩት ምሽግ ተደረማምሷል። ያ ለኤርትራ መንግስትም ለህዝባዊ ወያኔ ሓርነት ትግራይም የዕለት ዕለት መርዶን ሰምተውታል ብቻ ሳይሆን በሚቀጥለው ቀን ለማስተዛዘን የሻዕቢያ ወታደራዊና የሲቪል መሪዎች ዛላንበሳ መግባታቸውን እናስታውሳለን። የሚያሳዝነው የሸኔና የፋኖ ደጋፊዎች ግን ህወሓት የሰጠውን መግለጫም ነው የኢትዮጵያ ሆስፒታሎች በእስረኛ ተጨናንቀዋል፣ በቁስለኛ ተጨናንቀዋል የሚለውን ገዝተው በዛ መንገድ ሲያጨበጭቡ ነበር። እርግጥ ነው አንዳንዶቹ ገብቷቸዋል። የህወሓትን የቆየ ፕሮፓጋንዳ የተረዱ በጥርጣሬ መመልከታቸው ወይ ደግሞ ግራ ቀኝ ለማየት በተወሰነ ደረጃ መወሰናቸው ወይ ደግሞ አስቀድመው ጦርነት ተጀመረ በሚል ከበረው ደልቀው በኋላ ላይ ያፈገፈጉ ሰዎችንም አይተናል። በአጠቃላይ ግን ለዋናዎቹ ተዋናዮችም ለመንገድ መሪዎቹም በትላንትናው ዕለት የወጣው ቪዲዮ ብዙ መልእክት አስተላልፏል። ለነሱ ብቻ አይደለም፣ በኢትዮጵያ ሰላም እንዲረጋገጥ የሚመኘው ከዚያ ዙሪት መጭ ይሄ ነው የምንወጣው ብሎ ግራ ለተጋባው ኢትዮጵያዊም የምስራች ነው። የተረፉት የተማረኩት ወታደሮች ልጆች እነሱ መደለኞች ናቸው። በሁለት መንገድ፣ አንደኛ ከዛ አሰቃቂ ትዕይንት አልፈዋል፣ ሁለተኛ ነፃነታቸውን አውጀዋል። በማናቸውም ሁኔታ ውስጥ ውጊያ ውስጥ ግባ፣ በዚህ ወጣ፣ በዚህ ውረድ የሚለው የለም። ወደ ሀገራቸው ነው የገቡት። ተገደው የተሰለፉ ሰዎች ናቸው። ከታድሶ ከምናምን ስልጠና በኋላ መደበኛ ህይወታቸውን እንደሚመሩ ምንም የሚያጠራጥር ነገር አይመስለኝም። ሸረሪና ለኢትዮጵያ ብዙ ነገር መልሷል። በሸረሪና ዋዜማ ሁላችንም መለስ ብለን ካስታወስን በኢትዮጵያ በህዝባዊ ወያኔ ሓርነት ትግራይና በሌሎች ታጣቂ ኃይሎች መካከል ትብብሩ ጽምዶ የሚለው እንቅስቃሴ እየጎለበተ መምጣቱን ተከትሎ የኢትዮጵያ መንግስት አንዳንዴ የማይጠበቁ ነገሮች ይኖራሉ። በእርግጠኝነት በአማራ አካባቢ የሚንቀሳቀስ ኃይል ከህወሓት ጋር ያብራል ብለው ብዙ ሰዎች ሰማይና ምድር ቢገጥም ሊሆን የሚችል ነገር ብሎ ሊገምቱ ይችላሉ።
ፍላጎቱ ቢኖራቸው እንኳን ደፍረው ይሄንን ህዝቡን ስለሚፈሩት አያደርጉትም የሚል እምነት ያላቸውም ይኖራሉ። ግን በአደባባይ ከህወሓት ጋር ተጣምረናል የሚለው ነገር ሲመጣ ጦርነቱን የማራቅ ነገር ሻዕቢያ በኢትዮጵያ ግዛት ውስጥ ጦርነቱ የትም ቦታ ቢካሄድ ቢቻል ደግሞ ራቅ በበለጠ ራቅ ብሎ አማራ ክልል ቢካሄድ ካልተቻለ ግን ድንበር ላይ ከሚካሄድ ትግራይ ውስጥ ቢካሄድ ስለዚህ ለዚህ ለህወሓትና ለሌሎቹ በማናቸው መንገድ ድጋፍ የሚያደርግበት ሁኔታ ነበር። ስለዚህ የፋኖ የሚባል ታጣቂ አንዳንዶቹ ከህወሓት ጋር ለመስራት ያላቸውን ቁርጠኝነት ካረጋገጡ በኋላ የኢትዮጵያ መንግስት መንገድ መሪዎቹን መጀመሪያ የመመንጠር ስራ ሰራ። የጸረ ሽምቅ እንቅስቃሴ በሚያደርጉ የኢትዮጵያ የሀገር መከላከያ ሰራዊት ኃይሎች የቀደሙትን ገናት ያው ህወሓት መንግስት የነበረ የተደራጀ ምናምን ኃይል ስለሆነ ትኩረት ስቧል። እርግጥም ከህወሓት ጋር የሚደረገው ኮንቬንሽናል የሆነ ውጊያ ስለሆነም ትኩረት የበለጠ መሳቡ የሚጠበቅ ነው። ይሄ ኃይል ለረዥም ጊዜ ተከማችቶበት ወይ ደግሞ ስንቅም ቀለብም ምንም ማለት ጥይትም ምንም ደብቆበት የነበረውን አካባቢ የሰረቃቸውን መኪናዎች እነዚህን የመሳሰሉትን ነገሮች በተለይም በጎጃም ሁለቱ ዞኖች አካባቢ ላይ መጠነ ሰፊ ኦፕሬሽን ተካሂዶ በርካታ መኪኖች፣ ጄኔሬተሮች እነዛ በኢትዮጵያ ሀገር መከላከያ ሰራዊት ቁጥጥር ስር ገብተው ለረዥም ጊዜ ተከማችቶበት የነበረው ዳሞት የሚባለው አካባቢ ላይ እዛ አካባቢ ላይ ተጠርገው መንገድ መሪዎቹ መንገድ ከመምራታቸው በፊት እግራቸውን የማሰናከል ስራ የኢትዮጵያ ሀገር መከላከያ ሰራዊት ሰርቶ ለዋናው በሻዕቢያ ለሚደገፈው ለረዥም ጊዜ ለተዘጋጀው ኃይል የራሱን እንቅስቃሴ ሲያደርግ ቆየ። ከዛ በኋላ በሸረሪና በኩል ሸረሪና ላይ የተለያዩ መረጃዎች ይወጣሉ። እሱን እርግጠኛ መሆን አልችልም። የኢትዮጵያ መንግስት እነሱ ናቸው ይላል። እነሱ የኢትዮጵያ መንግስት ቲፒኤልኤፍን በማናቸው መንገድ የኢትዮጵያ መንግስት አደረገ ቢል ቲፒኤልኤፍ እንዴት ላምኖ ይችላሉ? ከሐምሌ 12 2018 ጀምሮ ከዚህ መንግስት ጋር በንግግር አንጨርሰውም ለመቅበር ወስነናል ብለው ተከታታይ ህዝባዊ መድረክ አዘጋጅተው ሐምሌ 24 በትግራይ ቴሌቪዥን በተላለፈ ስርጭት ወይዘሮ ፈትለወርቅ ባሉበት የሰራዊቱ አዛዥ የተባሉ አንድ ሰው በአደባባይ ቪዲዮአቸውን ከዚህ ቀደም አሳይቻለሁ። ሁሉን ነገር ጨርሰናል፣ ምዕትም ከፖለቲካ አመራሩ ትዕዛዝ እየጠበቅን ነው የሚለውን በ24 ነው የሰማነው። በ25 ላይ ጦርነት ሲካሄድ ህወሓት ጀምረው ለማለት አሳማኝ የሆኑ የምንድን ነው ተጨባጭ ማስረጃዎች አሉ፣ ሂደቶቹን በመገምገም ማለት ነው። ከትግራይ ሰራዊት ከፍተኛ አመራሮች መካከል አንዱ የሆኑት ታጋይ ማዕሾ ገብረ ሚካኤል የትግራይ ሰራዊት ዝግጅቱን አጠናቆ የትግራይ ህዝብ ህልውናን የማስቀጠል ኃላፊነት ካለበት የትግራይ መንግስት ትዕዛዝ በመጠባበቅ ላይ እንደሚገኝ ገልጿል። ስልጠናና አጠናቅና መንግስትና ህዝብናን ወላ ጥራሒና ጽበደረ የዕለት ዕለት ምን ተከሰተ? እሱን ዕለት ቦታ የነበሩ ሰዎች ያውቁታል። የኢትዮጵያ መንግስት ጀምሮትን ከሆነ የተቀደሰ ተግባር ነው ያደረገው። እተኩሳለሁ ብሎ ሁሉን ነገር ዝግጅት ጨርሻለሁ ብሎ ከአደባባይ ካወጀ በኋላ ስለዚህ እሱ ባሰበበት ቀን ሳይሆን ለሰዓት ይሁን ለቀን ይሁን ቀድመ ድምጥማጡን ማጥፋት የወታደራዊ ኦፕሬሽን አንዱ አካል ነው። ስለዚህ በማናቸውም መንገድ ይሁን የኢትዮጵያ የሀገር መከላከያ ሰራዊት ለረዥም ጊዜ የተገነባ የሱዳን፣ የኤርትራ በርቀትም የግብፅ አስተዋጽኦ ያለበትን ኢትዮጵያን ለማዳከም በአካባቢ ያለውን ነገር ይጠቅመናል በሚል መንገድ የሄዱበትን የተመኩበትን ምሽግ ደረማምሶ ያሉትን የጦር መሳሪያዎች አግበስብሶ እዛ ተገደው የሄዱትን ልጆች ሰብስቦ ያልቀናቸው እድል ያላለላቸው ደግሞ በውሃ ውስጥ አለቁ። በርኮኛዋ አንዲት ታዳጊ 15 ዓመት ልጅ እሷ 15 ብላ ራሷ መቼ ተናገረችው። ስታይም ከዛ ትበልጣለች ብሎ ማመን አይቻልም።
መሪዎቻችን በጀልባ ሸሹ አለች። ሲፎክሩ የነበሩት ሰዎች አጋፍጠው ንጹሐንን ማግደው ከዛ በኋላ ወደ ሽሽት ሄዱ። መጠነ ሰፊ ትርጉም ያለው የሀገር መከላከያ ሰራዊቱ አቅምና የማድረግ ብቃት ብቻ ሳይሆን በአጭር ጊዜ ውስጥ ምን ማድረግ እንደሚችል በተግባር በተጨባጭ አሳይቷል። ሸረሪና 2019 ብሩህ ዓመት እንደሚሆን ከበቂ በላይ ምልክቶች የደመቁበት ነው። የሸረሪና ውጊያ ቪዲዮ ሲወጣ ሐዘን መቀመጥ የሚገባቸው ሰዎች ወይ ደግሞ ከእውነታው ጋር ራሳቸውን አስማምተው የኢትዮጵያ ውስጥ ያለ በዚህም በዚያም ያለ መከራ እንዲያበቃ መስራት የሚገባቸው ወገኖች 3 ልጆች እንደዚህ ፋኖ ተብለው የአማራ ተወላጆች እንደዚህ ቦታ ላይ ጉራጌ ዞን እንደዚህ ተገደሉ የሚል እሷን ከመጠን በላይ ያው እንትን ይሏታል። የሰዎች ሞት ቁጥር አይደለም፣ አንድም ይሁን 100ም ይሁን በየትኛው መንገድ ሰዎች ከህግ ስርዓት ውጭ መገደል የሌለባቸውም እሱን አምናለሁ። ነገር ግን ዋና ትልቅ በሀገር ህልውና ላይ አደጋ የደቀነ ትልቅ ክስተት የኢትዮጵያን ህልውና ለመዳጥ ወይ ደግሞ ለመደፍጠጥ ወይ ደግሞ ህልውናን ለማንገዳገር የሚያስችል ሁኔታ በአካባቢውም በኢትዮጵያ አይደለም በአካባቢው የለም ብዬ አምናለሁ። ነገር ግን ያ ማለት ጦርነት ውስጥ አንቆይም ማለት አይደለም። መንገጫገጭ አይኖርም ማለት አይደለም። እየታየ ያለው ኢኮኖሚ እንቅስቃሴ ወደ መገታት ወይ ደግሞ ወደ ማዝገም ውስጥ አይገባም ማለት አይደለም። ይህንን ሁሉ ባጭሩ መቅረፍ የሚችል ሸረሪና ላይ ያየነው ነገር በአንድ ጊዜ ብዙ ነገር መልሷል ብዬ አምናለሁ። አንደኛ ቲፒኤልኤፍ የፕሪቶሪያን ሰላም ስምምነት ለማፍረስ የተንቀሳቀሰው እነ ጀነራል ታደሰ ወረደን ከስልጣን ያወረደው ከዛ በኋላ የአደባባይ ፉከራዎቹና ቅስቀሳዎቹ ትልቁ ጉልበቱና መሳሪያው ሸረሪና ላይ ነበር። በኃይል በጉልበት አዲስ አበባ ቅዠት ነው፣ ግን የሆነ ነገር አድርገን ለመደራደር አቅማችን ይጨምራል የሚል እምነት አላቸው ብዬ አምናለሁ። የኤርትራ መንግስት እንዲደራደሩ አቅም እንዲኖራቸው ሳይሆን የኢትዮጵያ መንግስት እንዲያዳክሙና ከቻሉ እንዲያፈርሱ፣ የኢትዮጵያ መንግስት መፍረስ ብቻ ሳይሆን ኢትዮጵያ አብራ እንድትፈርስ የዛን ጊዜ ቀይ ባህር ምናምን የሚባል ጥያቄ ከየትኛውም ወገን አይመጣብንም የሚል እሱን መሰረት አድርጎ በኤርትራ በኩል ደግሞ ያንን ታሳቢ ተደርጎ ነው። መንገድ መሪዎቹ ፋኖ፣ ሸኔ፣ ቤነን ምናምን የሚባሉ ደግሞ እነሱ ህወሓት እንደምንም ብሎ መንግስት ይሆናል፣ የየክልላችን ላይ ስልጣን ይሰጠናል ነው። ፌዴራል መንግስት አያስበውም፣ እንዳቅማቸው ነው። መንገድ መሪ ፍላጎቱ ወይ ደግሞ ጥያቄው የተገደበ ነው። ባለቤት ብሎ ህወሓትን ተቀብሏልና ያንን በሁለት ምክንያት ያገኘው ነበር። በአንድ በኩል ተአምር ሆኖ ህወሓትም ሆነ የትኛውም የኢትዮጵያ ማዕከላዊ መንግስት ውስጥ ተአምር ሆኖ በተአምር ሰማይና ምድር ቦታ ቢለዋወጡ የሚሆን ተአምር አይነት ነገር ማለት ነው ሆኖ ቢደርሱ መንግስት አይደለም የሚሆኑት፣ ሀገር ነው የሚፈርሰው። ጥያቄ ውስጥ በማይገባ መንገድ ማለት ነው። ማን ውስጥ ይህንን የኢትዮጵያ መንግስት ከዚህ ሂደት ውስጥ እናውጣውና እነዚህ የተሰባሰቡ ኃይሎችን ጨቅላላ መንግስት አካባቢ ወይ ደግሞ ቤተ መንግስት አስርሷቸውና በምናብ ከዛ በኋላ ምን ይሆናል የሚለውን ነገር ሰዎች ራሳቸው ሊጠይቁ። ከመንደር ባሻገር ማየት የማይችሉ ሰዎች ስልጣንን ለዘርፋ፣ ስልጣንን ለጭቆና ሲጠቀሙ የነበሩ ከመንደር 50 ዓመት ፖለቲካ ውስጥ ቆይቶ አሁን 50 ዓመትም እዛው ለሚዳክሩ፣ በሌላም በኩል ደግሞ እነሱ የኮተኮቷቸው በእነሱ የተገረፉ ማለትም ግርፎች ማለት ነው በዘረኝነት እነዚህ ተሰባስበው አንደኛ በተአምር ከመፍረስ ብንድን እነዚህ ሰዎች መልሰው መንግስት ሆነው ሀገር ይዘው መቀጠል ይችላሉ ወይ?
እነዚህ አብረዋቸው በማጀብ የመጡት ሰዎች ከዚህ ቀደም እንደነበረው ስብስብ በቀላሉ በዚህ ግባ በዚህ ውጣ ብሎ ሂደቶችን ለማስኬድ ብዙ የሚያንሳቸው የሚቸግራቸው አይመስለኝም። ግን መሬት ላይ ያለው ተጨባጭ ሁኔታ ኦሮሚያ ክልል ነው፣ አማራ ክልል ነው፣ ቤኒሻንጉል ክልል ነው ወይስ የት ክልል ነው? ከዚህ በኋላ መልእክተኛን አስቀምጠ ሀገር ልታስተዳደር መስችለው በየትኛው መንገድ ተአምር መፈጠር አለበት። ተአምር ተፈጥሮ ቢደርሱ ሀገር ነው የሚፈርሰው። በተአምር ሀገር ከመፍረስ ቢድን ስግብግቦች ስለሆኑ ስልጣንን ከእጃቸው አለማስወጣት ብቻ ሳይሆን ሰዎች መርሳት የሌለባቸው ላለፉት 8 ዓመታት በጦርነት በምናምን ተብሎ የሀገሪቱን ካዝና ያራቆቱታል ብቻ ሳይሆን ሌላ ነጋዴው ምናልባት አንዳንድ ግብር ምናምን እያሉ እንትን የሚሉ ነጋዴዎች ይሆን አንዳንዴ ሰዎች ይሄ ነገር ቢሆን እያሉ ቢያስቡ ጥሩ ነው። ቲፒኤልኤፍ የሆነ በተአምር ቢደርስ የወደመው ይሄን ያለው በዚህ የተደረገ በዚህ ወጣ በዚህ ወረደ ተብሎ የማቋቋሚያ ተብሎ ከሀገር በጀት ላይ ከዛ በኋላ ለእንደዚህ ተብሎ ደግሞ ከነጋዴው ላይ እያለን የምንዘረዝራቸው መውጫ የሌላቸው ከዛ በኋላ ከቂሙ ባሻገር ማለት ነው እንዲህ አይነት ኋላ ቀር ቡድን ማዕት ነገር ውስጡ ይዞ ሸረሪናን ተመክቶ በዚህ ወጥቼ ይሄን አሳክቼ ብሎ እያሰበ ባለበት ሁኔታ ውስጥ ሸረሪና በአንድ ጊዜ ብዙ ነገር ለኢትዮጵያ መልሷል ብዬ አምናለሁ። መንገድ መሪዎቹም ሀዘን ላይ ናቸው። ቲፒኤልኤፍም ሀዘን ላይ ነው። ሻዕቢያም ሀዘን ላይ ነው። ጥያቄ ውስጥ በማይገባ መንገድ ግን ሀዘኑ ምላሽ ይሰጣል። ለኢትዮጵያ ደግሞ ምን ምላሽ ይሰጣል? እንደማያሳኩ ካረጋገጡ ሁሉም ወገን መውጫ ፍለጋ ውስጥ ሊገባ ይችላል። ትግራይ ውስጥ በተለያየ መንገድ አስቸጋሪ ይመስለኛል። አስቸጋሪ የሚሆነው ምንድን ነው? ሽንፈት ቀላል ነገር አይደለም። ፎከሩ ምን አሉ? አሁን ሽንፈቱ በበር ሰተት ብሎ ገባ። አንድነቱ በመስኮት ይወጣል ማለት ነው። የትብብራቸው ማለት ነው። ድህነት በበር ሲገባ ፍቅር በመስኮት ይወጣል የሚባለው ነው። ተስፋ አድርገው የተሰባሰቡት የቲፒኤልኤፍ መሪዎችና ወታደራዊ አዛዦች ሽንፈቱ በበር ሰተት ብሎ ሲገባ ክፍፍሉ መናቆሩ ገዝፎ ይወጣል። ምናልባትም ወደ ንግግር ምናምን ሊሄድ የሚል ኃይል ቢኖር እንኳን አልነጋገርም የሚለው ደግሞ መካከላቸው ይወጣል። ይህን ነገር ለማስተካከል አሁንም ኃላፊነቱ በኢትዮጵያ ሀገር መከላከያ ሰራዊት በአጠቃላይ በኢትዮጵያ ፌዴራል መንግስት ላይ ነው። ይህን ነገር ለማሳካትና ለማቃናት ደግሞ የትግራይ የሰላምና የለውጥ ምክር ቤት እንዲሁም የትግራይ የሰላምና የለውጥ ማለት የትግራይ የሰላም ኃይሎች እዚህ ላይ ትልቅ ሚና ይኖራቸዋል። ይህን ትግራይ ውስጥ ሸረሪና የፈጠረው እንዲህ አይነት ሁኔታ ነው። በሌላ በኩል ያሉት ቲፒኤልኤፍ ምናምን ጋር ለመተባበር ሲሞክሩ የነበሩት በተናጠል ተኩሰው ያልተሳካላቸው ወገኖች አንዳንዶቹ አልፈርድባቸውም። ግን በቃ አንዳንዴ ፎከራ ፎከርክ ምናልክ፣ አንዳንዴ ግንዛቤ ችግር ነው፣ አንዳንዴ በጭብጨባ ስካር ነው። ስለዚህ በቃ የሆነ ነገር አሰብ ካልተማ እንትን አላለም። የወንድ ብር አለ አሁን መውጫ በንግግር በውይይት የምክክር ኮሚሽን አለ። እዛ ላይ የምናያቸው ነገሮች ተስፋ ሰጪዎች ናቸው። እንዲህ አይነት ማዕት ነገር ብሎ ወደ ሰላም መድረክ ለመምጣት አሁንም እስከ 2019 አዲሱ ዓመት ድረስ ብዙ ቀዳዳዎች ያሉ ይመስለኛል። ማለት እያንዳንዱ ቀን ተጨማሪ ቀን ባደሩ ቁጥር የምንድን ነው የውርደቱ
ቀን እየቀረበ ይመጣል። ወይ ውርደት ወይ ህልውናን ማጣት፣ ሁለቱ አማራጮች ውስጥ መጣበቅ ይመጣል። እናም በቲፒኤልኤፎች በኩል ያለው ሁኔታ አደጋን ምንድን ነው ወደ ውስጣቸው ወደ ከፍተኛ ክፍፍል ውስጥ ሊከተት የሚችልበት ሁኔታ አለ። ያ ክፍፍል ደግሞ ብዙ ስርዓት አልበኝነት ሊያስከትል ስለሚችል ያን ለማስተካከል ያው ትልቁ አሁን ሸክም ያለው ኢትዮጵያ ፌዴራል መንግስት ላይ ነው። በአነስተኛና ጥቃቅን ቡድኖቹ አካባቢ ያለው ነገር ያው እነሱም አካባቢ ወደ ሰላም መንገድ የሚመጡ ሰዎች ቁጥራቸው ሊጨምር ይችላል። ያም አንድ አዎንታዊ ነገር ማየት ይቻላል። ከዛ ውጭ ግን የሆነ ምንድን ነው ከመኪና ላይ ወርደው ተገደሉ የሚለውን ነገር ብዙ በማጫወጫው የአንድ ቀን ጉዳይ እኮ ነው በቃ። ይልቁንም ከመብት አንጻር ከዜጎች ደህንነት አንጻር ጉዳዩን አንስቶ እሱ በቃ ያንን ለምን ሆነ የሚመለከተው አካል ምላሽ ሲስጥበት እንዲህ ነገር ተገቢ ነው። ግን ከቴዲ ሙዚቃ በኋላ ሰዎች አይረዱም እንዴ? የሆነ እኮ መንግስት የሚገለበጥ ነበር የምትመሰላቸው ሰዎች። ያኔም ተናግረናል። አንድ ሳምንት ግፋ ቢል 15 ቀን ነው። ከዛ በኋላ ህይወት ይቀጥላል። ሰዎች የሚያዩትን የሚዳስሱትን ነው የሚያምኑት። ሚሊዮኖች ዝም ስላሉ ማህበራዊ ሚዲያ ላይ የሚንፈራፈሩ ጥቂቶች ስለጮሁ ኢትዮጵያ ውስጥ ያለው ሁኔታ በሌላ መንገድ መለካት አሁን ቲፒኤልኤፎችም ብዙ ጊዜ የሚሳሳቱት ሌሎችም እንትን የሚደናገሩት በዚህ የተነሳ ነው ብዬ አምናለሁ። የተገደሉ የተባሉትን ልጆች ጉዳይ በተመለከተ የሚመለከተው አካል ምላሽ መስጠት አለበት ብዬ አምናለሁ። ሁሉ ነገር በህግና በስርዓት እንደሆነም እረዳለሁ። ለጉዳዩ ለማጣራት ሙከራ አድርጌያለሁ። ይሄ ነው የሚባል መልስ አላገኘው። ነገር ግን በአንዳንድ ቦታዎች የሰማኋቸው ነገሮች አሉ። ማለት ጉዳዩ የሚመለከተው ሰው ወይ ምናምን ጋር መረጃ ለማግኘት ሞክሬ አልቻልኩም። በሌላ በኩል ግን ከዚህ ቀደም መተሃራ አካባቢ ተመሳሳይ ነገር ተፈጽሟል የሚል ነገር መረጃ ደረሰኝ። ከዚህ ቀደምም ከሊያም ሰው ሰምቼው እንደዚሁ አንስቼዋለሁ። መተሃራ አካባቢ የሸኔ ነው ምናምን የሚባል አንዳንዱ ሸኔም ፋኖም ላይሆን ይችላል ወደ ዘረፋ ቋሚ ዘረፋ ውስጥ ምናምን የገቡ ሰዎች አሉ እና መተሃራ አካባቢ በቋሚነት መኪኖች እያስቆሙ ይዘርፋሉ፣ ይገድላሉ። ገድለው ቅሚያ ውስጥ ነው ያሉት። እንደዚህ አይነት ሁኔታ ለመከታተል እንግዲህ ህዝቡ በተለያየ መንገድ ምሬት የሚያሰማበት ጉዳይ ነው። በዓት አሊዴሮ የሚባልና መተሃራ አካባቢ በጣም የተደጋገመ ነገር ስለሆነ ነው። የመተሃራው ከቅርብ ጊዜያት ወዲህ በጣም የለም በቡድ የሚባልበት ደረጃ ሳስቷል። መቶ ጠፍቷል ማለት አይደለም። ያን ያድርተው የሆነው ብላይ የሚናገሩ ሰዎች አሉ። ሰዎች ትይዛለ፣ እስር ቤት ተከተዋለ፣ ሌሎቹ ይመጣሉ፣ ተመሳሳይ ነገር ይፈጽማሉ። ስለዚህ እዛ አካባቢ ላይ በመንግስት ይሁንታ ይሁን በሌላ መንገድ ይሁን አላቅም፣ ድርጊቱን የሚፈጽሙ ሰዎች ላይ እርምጃ ተወሰደ በአደባባይ። አንዳንዶቹ ከተያዙ በኋላ እርምጃ ተወሰደባቸው። ከዛ በኋላ ምን ተከተለ የሚለው ነገር ሲመጣ ይሄ ነገር እርምጃ ከተወሰደባቸው በኋላ ያ ነገር ቀነሰው ይጠፋ የሚባልበት ደረጃ ደረሰ። ለምን የሚል ነገር ደግሞ ሲመጣ እንዲህ አይነት እንቅስቃሴ በዋናነት ከፖለቲካ አጀንዳነት ይልቅ የዝርፊያ ተግባር ስለሆነ 50-50 ይዘው ነው የሚገቡት እንትኖቹ ታጣቂዎች። የመንግስት ኃይሎች ደርሰው ትንካለን እንያዛለን ነው። ከተያዘን እስር ቤት ነው የምንገባው። ከተወሰነ ዓመታት በኋላ ከእስር ቤት እንወጣለን። ከእስር ቤት ስንወጣ የቀማነው ያቀጠራቀምነው ገንዘብ አለ። ቢያንስ ባለሀብት ባንሆን እንኳን በተወሰነ ደረጃ ሀብት ገንዘብ ያለው ሰዎች ሆነን ከእስር ቤት እንወጣለን ብለው በዛ መንገድ እንትን የሚሉ ሰዎች አሉ። አሁን ግን ምርጫው በሞትና በማግኘት መካከል ሆነ። መታሰር የሚባለው ነገር
እንደሌለ ማየት ሲጀምሩ መተሃራ አካባቢ ሁኔታዎች የቀዘቀዙት በዚህ ምክንያት ነው የሚል ያን የሚያነሱ ሰዎች አሉ። እንግዲህ እዛ ጋር የተወሰደውን ነገር ሌላውም አካባቢ እየደገሙት ነው። ይህን አላውቅም። ነገር ግን ይሄኛው መንገድ ንጹሐንን ሰለባ ቢያደርግስ ማን ነው በእርግጠኝነት ይሄን ነገር እንትን ማለት የሚችሉ? ሰዎች በቀል ቢወጡባቸውስ? እዚህ ነገር ውስጥ የሌሉ ሰዎች በእንደዚህ አይነት ሁኔታ ውስጥ ቢገቡስ? ማለት እዛው ድርጊቱ ሲፈጸም የተገኘበት ቦታ እሱ የሚያጠራጥር ነገር አይመስለኝም። ግን ይሄ ሆነ ብለው ሰዎች የሚጠሉትን ወይ ደግሞ ሊያጠቁት የሚፈልጉትን ወይ ደግሞ በሌላ መንገድ ለመጉዳት የሚያስቡትን ሰው እንዲህ አይነት እርምጃ ቢወስዱስ የሚል እሱ አደገኛ ነገር ነው። ዞሮ ዞሮ ሁሉ ነገር በሕግ መሆን አለበት ብዬ አምናለሁ። ግን የልጆቹን ጉዳይ ብዙ አደባባይ ላይ ተጠያቂነት እንዲረጋገጥ የሚመለከቱ አካል መልስ ይስጥ። ይህን ማለት ነው። ግን ከኢትዮጵያ ደህንነትና ከሀገሪቱ ሕልውና ጋር በተያያዘ ከህብረተሰቡ አጠቃላይ ሰላም ጋር በተያያዘ ትልቁ ጉዳይ ሸረሪና ነው። ሸረሪናን ወዲያው በወቅቱም በዕለቱም ያው ባሉ መረጃዎች ዘግበናል። መንግስት ዝምታን ቢመርጥም ታማኝ መረጃ ምንጮችን ዋቢ አድርገን የተማረኩትን መሳሪያዎች የተማረኩትን ሰዎች ብዛት ዝርዝሩን ገልጸናል። ያ በተነገረ ቁጥር ቲፒኤልኤፍ መግለጫ ወጣ ነበር። አሁን ግን እግር አውጥቶ እንትኑ መራመድ ጀመረ። ማስረጃው በአይን የሚታይ የሚዳሰስ ግዑዝ ነገር ምንድን ነው ገዝፎ የሚታይ ነገር ሆነ። አሁን አላየንም አልሰማንም ቀርቶ መማረክ ያለ የሚኖርና ወደፊት ያለ የኖርና ወደፊት የሚኖር ነው። ልክ ነው። ያለ የሚኖርና ወደፊት የሚቀጥል ነገር ነው። ጥያቄው እሱ አይደለም። ስትሉ የነበራችሁት ደመሰስን ነበር የፎከራችሁት። አሁንም በቃላት መንጣጣት እንጂ በተግባር ምንም ማድረግ እንዳልቻላችሁ ታየ። የእናንተ አዛዦች ልጆቹን ማግደው በጀልባ አመለጡ። አርሚ 13 የተባለ ቅጥረኛ ሆኖ ሱዳን ውስጥ የሚዋጋው አርሚ 7 ምንድነው ምሽጎቹን እየለቀቀ ለሱዳን በቅጥረኝነት ሲዋጋ የሳሳው ምሽግ ለመሙላት በግንቦት ወር ላይ በመኪና ጭናችሁ ስታጓጉዙ መኪኖቹ በድሮን ነደዱ። ከዛ በኋላ የቀረውን በጨለማ በምናምን አጓጉዛችሁ ያው አንደኛው የሻምበል መሪው ሲናገር የሰማነው ግንቦት 28 ወጣን በኤርትራ መኪኖች ተጓጉዘን ከዛ በኋላ ሸረሪና ሰኔ 1 ደረስን። ከዛ በኋላ እንግዲህ ወር ከ25 ቀን እንደቆዩ ያው ሰማይና ምድሩ ተደበላለቀ ማለት ነው። አርሚ 7 የነበረበት ቦታ እሱ ተረክበን ሰኔ 1 ሙሉ በሙሉ በእጃችን ገባ። ከዛን ቀን ጀምሮ እስከ ሐምሌ 25 ድረስ እዛ ቦታ ላይ ነበር። ያው እንግዲህ አርሚ 7 የሚባለው ደግሞ ለቅጥረኝነት ተግባሩን ለመወጣት ቀጥሏል። ነገር ግን የዚህ ኃይል በቲፒኤልኤፍ አክቲቪስቶችም በሌሎችም በወጣው የአርሚ 7 እንዳለ ሜካናይዝድ የሚባለው ያለው መሳሪያ ምናምን ሁሉ እዛ ነው ያለው። እንግዲህ ለረጅም ጊዜ ብዙ ጊዜ ሰዎች ማስታወስ የሚገባ ወደኋላ ተመልሶ ማየት ነው። አርሚ 7 ብሎ ቪዲዮ ማየት ነው። ያቺ ትላንት ምርኮ ላይ የምናያቸው ቪዲዮዎች ላይ ያሉ ተሽከርካሪዎች እነዛው ልጆቹ እዛ ላይ የሚገለባበጡባት ማለት ነው። ያ ሁሉ እንግዲህ ሰማይና ምድሩ ተደበላልቋል። ለቲፒኤልኤፍ፣ ለሻዕቢያ፣ ለሱዳን፣ ለአነስተኛና ጥቃቅን ቡድኖች ግን መንግስታት ምናምኑ ቶሎ ነገሩን ራሳቸውን ያርማሉ ብዬ አምናለሁ። የሱዳን መንግስት ወዲያው የሰጠውን መግለጫ እናስታውሳለን። በመንግስት ደረጃ ባይሆንም በሱዳን ታይምስ ላይ የወጣውን በወቅቱ ዘግበናል። ወዲያው የኢትዮጵያ መንግስት ከቲፒኤልኤፍ ኃይል ጋር ያደረገውን ውጊያ ተከትሎ እኔ ዝም ብሎ ማነው የፋኖው የሸኔው የምናምን ይሄ ብሶተኛውና ተስፈኛው የኢትዮጵያ መንግስትንም የፋኖንም ሳይሰማ እኮ መረጃዎቹ ሜዳ ላይ ነበሩ።
ተደጋጋሚ የጠቀስናቸው የነ አዣንስ ፍራንስ ፕሬስ ዘገባ ስደተኛ ከቁስለኛ ጋር ሲሄድ የሰራዊት መፍረስ ምልክት ነው። ዛሬ አይደለም ብለው ያኔውኑ የአዣንስ ፍራንስ ፕሬስን ዘገባ ስጠቅስ ዜና ሰራ። እዛ ቦታ ላይ ህወሓት በትንትኑ እንደወጣ ሌላ ማስረጃ አያስፈልግም፣ የቲፒኤልኤፍ ታጣቂዎች ድንበር ሱዳን ገቡ የሚለው የአዣንስ ፍራንስ ፕሬስ ዘገባ የመጀመሪያው ዘገባ ሰራዊቱ ፈርሷል የሚል መልእክት ያስተላልፋል። የቲፒኤልኤፎቹ ለምን የቆሰለ ወታደር ከማንም ከመንዛ ከነዋሪው ጋር ተቀላቅሎ ወደ ስደት ከሄደ ወደ ድንበር ከሸሸ የሚሰበስበው ይዞ ወደ ሕክምና ቦታ የሚወስደው የተደራጀ አካል የለም፣ ተበትኗል ማለት ነው። ስለዚህ ሁሉም በየፊናው እግሬ አውጭኝ ወደሚልበት ሁኔታ ገባ። ይህን ሪፖርት የፈረንሳዩ አዣንስ ፍራንስ ፕሬስ ካወጣ በኋላ እዛ ጋር ምን እንዳለ ምንም ሌላ ማስረጃ አያስፈልግም። እዛ ያሉ የሆስፒታል ምንጮች፣ የስደተኞች ተወካዮች፣ ሌላው ቀርቶ የሱዳን የሀገር ውስጥ ደህንነት ምንጮችን ጭምር ዋቢ ማድረግ የቀረቡ ዘገባዎች ናቸው። በኋላ የሆስፒታል ምንጮች ደግሞ በቀጣዩ ቀን 15 የህወሓት ታጣቂዎች አስክሬን ሰቲት ወንዝ ላይ መገኘቱን በአዣንስ ፍራንስ ፕሬስ ዘገባ መጣ። ይሄ ቁጥር ምናምኑ አይደለም። እዛ ደረጃ አንድ ነገር ከደረሰ መበተን ነው። ከፍተኛ ጉዳት እንደደረሰ ማሳያ ነበር። የዛን ጊዜ ፋኖውም ሸኔውም ምናምኑም ፍሬም መያዝ ነበረበት። ይሄ እርምጃ እንዳልኩት ቲፒኤልኤፍ ውስጥ የሚፈጥረው ያ ቅዠት ሸረሪና ላይ እንደ ጉም ተነንና ከገሃዱ ዓለም ጋር ራሳቸውን ፊት ለፊት ማየት ጀምረዋል። ከዚህ በኋላ የሚደረግ ነገር መንፈራገጥ ነው። አያደርጉም ማለት አይደለም። የሆነ በሻቢያ ድጋፍ ምናምን የሆነ ነገር እንትን ማለት አይችሉም ማለት አይደለም። ግን የአሁኑ ምት የአሁኑ እርምጃ ከዚህ በኋላ ፍጥጫው ወደ ሲኦል በሚደረግ ጉዞ ውስጥ መቼ ያበቃልናል አያበቃልንም እንጂ ከዚህ በኋላ መንግስት እንሆናለን ወይ ደግሞ ተደራድረን የሆነ አስገድደን ይህን ነገር እናገኛለን የሚለው የሚያበቃ ይመስለኛል። ይህ ሁኔታ ውስጣቸው ክፍል ይፈጥራል። ክፍፍሉ ደግሞ የውስጥ ሽኩቻው ወደ መቧቀስ ደግሞ እንደማያመራም እርግጠኛ መሆን አይቻልም። ያ በምንድን ነው አሽከር በጌታው ምናምን ይፎክራል የሚባለው በጌቶቻቸው ለመፎከር ዳር ሲሉ የነበሩ ሰዎች አሁን ጌታው ጌትነቱ አብቅቶ ጌታ ለመሆን የሚያደርገው ጥረት መክኖ ሌላው ቀርቶ የእሱ ጌቶችም አላስፈላጊ ጨዋታ ውስጥ መሆናቸውን ተገንዝበው ምናልባት የበለጠ ፍሬን የሚይዙበት ራሳቸውን ከገሃዱ ዓለም ጋር የሚያስማሙበት በዚህም ሳቢያ 2019 ኢትዮጵያ ከብዙ የውዝግቡ የመከራው የምናምኑ ነገር ወደኋላ ትታ ወደፊት የበለጠ መራመድ የምትችልበት ሁኔታ ሊፈጠር ይችላል ብዬ አምናለሁ። ተስፋ ማደርገው መሬት ላይ ያሉት ሁኔታዎች እያረጋገጡ እየገለጹ ያሉት ያለው ይሄንን ነው። ከኤርትራ መንግስት ጋር በተያያዘ ሸረሪና ላይ የተደረገው ነገር ለኤርትራም ትልቅ መልእክት ነው፣ ለሱዳን መንግስት መልእክት ነው። ቀደም ሲል እንዳልኩት የሱዳን መንግስት ወዲያውኑ ጉዳዩ ከባድ ስለሆነ የኢትዮጵያ ሰራዊት አልፎ ሄዶ ድንበር ይዟል የሱዳን ግዛት። እንደውም በተለይ ደግሞ ከኢትዮጵያ ጋር የሚያወዛገበውን ባለፈው ህወሓትን ኢትዮጵያ መንግስት ሲወጋ እነሱ የኢትዮጵያን ኃይል ለመበተን ሄደው የያዙትን አልፋሽጋን የተባለውን ቦታ የኢትዮጵያን ግዛት እሱን ሄዶ የኢትዮጵያ መንግስት አስመልሷል የሚለው ዜና በጣም ናኝቶ ስለነበር አይ በድንበር ላይ ቁጥጥር እያደረግን ነው፣ የኢትዮጵያ መንግስት ኃይሎች ወደዚህ አልመጡም፣
እኛም በዚህ በውስጥ ጉዳይ አያገባንም አሉ። ሱዳን ግዛት ውስጥ አርሚ 70 የተባለ የኢትዮጵያን መንግስት ለመውጋት የሚንቀሳቀስ ኃይል ቪሌጅ 8 በተባለ ቦታ ላይ ጦር ሰፈር ወይ ደግሞ ሰጥተው በየጊዜው ሰለጥ ምንም እያየን የለንበትም ሲሉ የለንበት ፌዝ ነው። ነገር ግን የማይጠቅም ነገር እና የማያዋጣ ነገር ስለሆነ ቢያንስ ከዚህ በኋላ የኢትዮጵያ መንግስት ቢጠይቀን ጠራርገን እናስወጣለን የሚል መልእክት ሁሉ ሊመጣ ይችላል። ይህ በተለይ የዚህ ምንድነው የቅጥረኝነቱ ተግባር አሁን ብዙ የሚጠቅማቸው አይመስለኝም። ትላንት የምናሰማቸው ዜናዎች አርኤስኤፍ መጠነ ሰፊ ኦፕሬሽን ከፍቷል። ባለፈው ሐምሌ ወር የሱዳን ሰራዊት ወይ ደግሞ የአልቡርሃን ሰራዊት የያዛቸውን ቦታዎች ለማስለቀቅ መጠነ ሰፊ ኦፕሬሽን እየተካሄደ ነው። ይቀናዋል አይቀናውም፣ ግን የምንሰማቸው መረጃዎች መልሶ የመያዝ ዕድሉ ሰፊ መሆኑን የሚያሳዩ ነገሮች ናቸው። ሸረሪና ላይ የተመታው የህወሓት ኃይል አሁን የቅጥረኝነት ሞራሉም እንደሚላሽቅ ደግሞ የሚያጠራጥር ነገር አይደለም። ስለዚህ የሱዳን መንግስት ይህን ሁሉ ገምግሞ ምናልባት በዓለም አቀፉ ማህበረሰብ በኩል የሚቀርቡለት የሰላም ጥሪዎች አሉ፣ በተለይ በሱዳን የውስጥ ጉዳይ። ያንን ደግሞ በጥሩ አቅም ላይ ሆኖ የመደራደር አቅሙን መጨመሩ ይሻለዋል። ስለዚህ ከኢትዮጵያ መንግስት ጋር ከመወዛገብ እነዚህን ጠራርጋ አውጣ ቢባል ጠራርጎ ብቻ ሳይሆን አሳፍሮ አምጥቶ ለኢትዮጵያ መንግስት ሊሰጥም ይችላል። አይሆንም የሚባል ነገር የለም። ከሱዳን ህልውና ወይ ደግሞ ከአልቡርሃን ስልጣን የሚበልጥ ምንም ነገር የለም። ያልጠበቁት ኦፕሬሽን እንደተካሄደ ምንም የሚያጠራጥር ነገር አይመስለኝም። እናም ይሄ የሸረሪና አጠቃላይ የምርኮኛው ከኦፕሬሽኑ ጋር ጠቅላላ የተያዙት ነገሮች ከዛም በኋላ ደግሞ በዚህ በራያ ግንባር ያው አንዳንድ ነገር እንቅስቃሴ ሲያደርጉ ያው የኢትዮጵያ ሀገር መከላከያ ሰራዊት በድሮን ጥቃት ከትናንት በስቲያው ፈጽሟል። ህወሓት ትላንት ለዓለም አቀፉ ማህበረሰብ በሚል ባቀረበው ደብዳቤም በተደጋጋሚ መጥቶ ድብደባ ተፈጽሟል። በታጣቂዎቹ ላይ ጉዳት መድረሱን ገልጿል። የደረሰውን ጉዳት መጠን ይህን ያህል ነው ብሎ አልተናገረም፣ ግን ተደጋጋሚ መሆኑን ገልጿል። ድሮኑ ትምህርት ቤት ላይ ማለት ትምህርት ቤት አካባቢ ላይ ትምህርት ቤት ላይ ጥቃት መፈጸሙን ነው የሚገልጸው። ትምህርት ቤት ተማሪዎች የሉም። ትምህርት ቤቱን ግን መከለያ ያደረጉት የቲፒኤልኤፍ ኃይሎች ናቸው። የሚያሰቃኝ ቁጥር በማሳነስ ነገሩን እንትን ለማለት የሚደረጉ ጥረቶች ናቸው። ኢላማው ታውቆ የተከማቹት ትምህርት ቤት ውስጥ ሆነው በአራት ዙር መጥቶ የተመረጡ ኢላማዎችን ድሮን ደበደበ እየተባለ 3 ሰው ነው 7 ሰው ነው ምናምን። ድሮን እኮ መደብደብ ብቻ አይደለም እኮ ፎቶግራፍ ወስዶ እኮ ነው የሚወጣው። እያንዳንዱ እዛው ጋር የደበደበህን ቃጠለውን ምናምን የኢትዮጵያ ሀገር መከላከያ ሰራዊት እኮ አመራሮች የሚመለከታቸው ሰዎች እኮ ዲቴል ነገር አላቸው ምን እንደተፈጸመ እዛ ጋር። ቲፒኤልኤፎች እርግጥ ነው እነሱ አልተሳተናል አሉ፣ ጉዳት ደረሰን ያሉት ቁጥር አልተናገሩም። ይሄ ቁጥር መናገር መጥፎ ነገር ነው። ገደልን ማረክን ተብሎ ውርደት ስህተት ብሎ ገባ። እንግዲህ ማለት ጦር ሜዳ መሸነፉ አይደለም፣ ውጊያ ላይ እንትን ይላል ፉከራቸው። ከዛ በኋላ ደግሞ ከዚህ ጦርነት በኋላ ገደል ምናምን አደረገን። የኢትዮጵያ ጤና ጣቢያዎች ምንድነው ሆስፒታሎች በቁስለኛ ተጨናንቀዋል የሚል መረጃ። ይህንን ጤነኛ ሰው የሆነ ሰው ይህን ያስተላልፋል? የኢትዮጵያ መንግስት ቦታውን ይዞት ያከማቹት መሳሪያ በቁጥጥር ስር ውሎ 100 ምናምን በላይ ሰዎች ተማርከው ያው እኮ የዚህ እርስ በርስ ጦርነትና መንግስት ስለሆነ እኮ ነው አስክሬኖች ምናምን እኮ ማይታዩት እንዴ። ምናልባትም አንዳንድ ቪዲዮዎች እኮ ቶሎ የማይወጡት ለዛ ነው። ያው ቀረጻ ሲካሄድ መዓት ሜዳ ላይ ምናምን የተወተነ አስክሬን አለ። እንደዛ እንደሚኖር ገምታለሁ። መንግስት ነው፣ ዜጎቹ ናቸው፣ ልጆቹ ናቸው። በእነዚህ ኃጢአተኞች የተነሳ ዋጋ እየከፈሉ ያሉ ናቸው። ያንን አለማድረግ ደግሞ
የበለጠ ችግሩ የሚያወሳስብ ሰላምን የሚያረቃት ብቻ ሳይሆን ኢትዮጵያ የበለጠ እንድታመስ የሚያደርግ ነገር ስለሆነ መልእክተኞቹን ምን ማድረግ ይቻላል? አማራጭ የሌለው ነገር ስለሆነ ነው የኢትዮጵያ መከላከያ ሰራዊትም ወደዚህ ሁኔታ ውስጥ የሚገባው የራሱን ወታደሮች ደህንነትም የመጠበቅ ከዛም ባሻገር ነው የኢትዮጵያን ሰላም የማረጋገጥ ኃላፊነትም ስላለበት ማለት ነው። የድሮን ጥቃቱም 4 ጊዜ ሲደረግ የተለያዩ ቁጥሮች ይወጣሉ። ግን በጣም በእርግጠኛነት የኢትዮጵያ መከላከያ ሰራዊት እዛ አካባቢ ላይ የሆነውን ነገር ትምህርት ቤት ውስጥ መኝታ ክፍል ይዘው ምናምን እንትን ውስጥ ያሉ እኮ አይደለም። የሆነ ሪዞርት ውስጥ ምናምን ትልልቅ ሰፋፊ ቦታ ከርቀት አንዱ የሆነ ቦታ ሌላ ቦታ ምናምን ቁጭ ብሎ አይደለም እኮ ተከማችተው ያሉበት ቦታ ነው እኮ። እንደሰማኑ ከፍተኛ እልቂት ነው የተፈጠረው። በዚያም ቁጥሩ ምን ዋጋ አለው? አሁን ብዙዎች ባይሞቱ ብዙ ሰው ባይሞት ደስ ይለናል ሁላችንም። ግን ሳይዋጉ ሳይተኩሱ መንገድ ሳይጀምሩ ያ ብዙ እየተቀጨ ነው ማለት ነው ቲፒኤልኤፍ። እና አሁን በዚሁ አጋጣሚ ይህንን ሁኔታ ቆም ብሎ ለማየት ነገሮችን ለመመርመር ለማስተዋል መጠቀሙ አይከፋም። ይሄ መዓት ከወረደ በኋላ ቲፒኤልኤፍ ላይ በረዥም ጊዜያት ጠፍቶ የነበሩት አቶ ስብሃት ነጋ ድንገት ተከሰቱ። የአቶ ስብሃት ነጋ መከሰት አስገራሚ ነው የሚሆነው። በሽንፈት ማግስት መምጣታቸው ብቻ ሳይሆን የሚያስተላልፉት መልእክት ምን ያህል ለማን ጋር እንዲደርስ ወይ ደግሞ ምን ለማሳካት ነው የሚለው ነገር አንዳንዴ ግራ ይገባል። ዋናነት መልእክቱ የተቃኘው እንደመሰለኝ ፋኖ ከቲፒኤልኤፍ ጋር ትብብር መፍጠሩ በራሱ በፋኖ ኃይሎች በሌላም በኩል ከርቀትም ከቅርበትም ሆነው ይሄንን ቡድን የሚደግፉትም አካባቢ ልዩነት ተፈጥሯል። ይሄ ልዩነት ለቲፒኤልኤፍ ቀላል ነገር አለመርዶም ነው እና ይሄንን በማድረግ ረገድ ህወሓት ጫካ የገባውም ማኒፌስቶ የጻፈውም በጸረ አማራነት ነው የሚለው በስፋት እየተስተጋባ ያለበት ነው። አቶ ስብሃት መጥተው ጸረ አማራ አይደለንም የሚል ነገር ለማስተላለፍ ነው እንግዲህ ዓላማው። አንዳንዴ ዝም ብሎ ፈቅዶና ወዶ የሚጋትን ሰውና የሚጠይቅን ሰው መካከል በጣም ልዩነት እንዳለ በዚህ በካድሬ ምናምን ስልጠና ውስጥ ያሉ ሰዎች አይረዱትም መሰለኝ፣ አላውቅም። ካድሬውም ዝም ብሎ ለጥቅም ሲል ዝም ብሎ የሚሰማ ነበር ትላንት። በዘረኝነት ዝም ብለህ ስትጭ ስትግተው ማላምጥ ነበር። አሁን ማን ይሰማል? ማን ይሰማል ብቻ ሳይሆን የሚቀርብበት መንገድ ትንሽ እንዴት ነው የሚያደምጠኝ ሰው የሚለው ነገር ግምት ውስጥ ያስገባ አይመስለኝም። መልእክታቸው ላይ የሚያተኩሩት ልክ ነው፣ ጸረ አማራ ነበር፣ በተለይ ጸረ ሸዋ አማራ እንቅስቃሴ ነበር። ያንን እንቅስቃሴ ይሄ አደገኛ ነው ብለን እኛው እዛው ድምጥማጣቸውን አጠፋናቸው እንጂ እኛ እንደውም እኮ በኋላ የአማራ ሕዝብ ምን ነው ዘገያችሁ፣ ፍጠኑ እንጂ ቀራችሁብን እኮ እያለ በእንደዛ መልክ ነው የመጣ ነው። ይሄ አቶ ስብሃት መቼም በዚህ ዘመን በዚህ ጊዜ ውስጥ ብዙ ልጆች አልቀዋል። ወደ ስልጣን ለመውጣት በተደረገው ጉዞ የትግራይ ሕዝብ በብዛት አልቋል። የሌላውም የኢትዮጵያ ሕዝብ ልጅ አልቋል። ስልጣን ላይ ሆናችሁም
ጭቆናን በመቃወም ዘረኝነትን በመቃወም ብዙዎች አልቀዋል። ስልጣን ከለቀቃችሁም በኋላ ወደ ስልጣን ለመመለስ ባደረጋችሁ ጥረት ትግል 1 ሚሊዮን ወይ ደግሞ የውጭ ሰዎችን ኦባሳንጆ እንዳሉት ቢያንስ ከትግራይ ብቻ 600,000 ሰው አስጨርሳቸዋል ወይ ደግሞ ጨርሳቸዋል። እዚህ ጋር አንድ ሰው ከደረሰ በኋላ የበቀደም የሸረሪራውን መዓት ካየ በኋላ ጸጸት ነው የሚያስፈልገው ለሰው ልጅ። በተለይም ደግሞ እርሳቸው ባሉበት የእድሜ ደረጃ ከዚያ ዙሪት አሁንም ተጨማሪ አንድ ቀን አንድ ነፍስ የማይጠፋበት መንገድ ላይ አስተዋጽኦ ማድረግ ነው የሚገባው። ለአማራ ሕዝብ በአደባባይ ወጥቶ እኛ ጸረ አማራውን ገለነው ጨርሰነውን የመጣ ነው። በጽሁፍ የተጻፈውን እኮ አይደለም ሰው ጥያቄ እያነሳ ያለው። ወደ ቤተ መንግስት መታችሁ መንግስታዊ ስልጣን ከያዛችሁ በኋላ እኮ ያደረጋችሁት ነው ከቃላቱ በላይ የከፋው እኮ። ሰዎች በተለይ በማንነታቸው በአርሲ አርባ ጉጉ በምናምን እየተባለ የሚዘረዘረው እስከ መጨረሻው እናቱ መለስ ህይወታቸው እስኪያልፍበት ድረስ አርባ ጉጉ ታሪክ ከህገ መንግስቱ መግቢያ ጀምሮ ያለው ሂደት እነዛማ ምናልባት ያሏቸው ሰዎች እውነት ነው ብለን ብንቀበል እንኳን እሱን ተረቱን ትተን ማለት ነው። ይሄኛው ሰው ያየው የኖረበት የዳሰሰው ዋጋ የከፈለበትን ነገር እንጂ የተጻፈው ነገር እኮ አይደለም። በዚህ ሰዓት ያው እንዳልኩት ለጥቅም ብሎ የሚያደምጣቸው ሰው ነበር ስልጣን ስለነበራቸው። በዘረኝነት የሚደግፋቸው ሰው የሚናገሩት ልክ ነው ብሎ ሁሉ ይቀበላል፣ አላምጥም። አሁንም ልክ ዘረኞች በዘረኞቹ ሰፈር ያለው ነገር ማለት ነው። አንድ እንደ ዘረኝነት ህመም የለም አልኩኝ። አንድ የሆነ ምንድነው የሆነ ቀበሌ የምንድነው የገቢዎች ቢሮ የዚህ ክፍል ኃላፊ የሆነ ሰው ተይዟል፣ ተማረከ ይላል። ተማረከ አንድ ፋኖ ገጽ ላይ ሳይ ነው። አሁን ተማረከ አለ። የሚገርመው የገቢዎች ቢሮ ኃላፊ ሆነ የወቀበሌ ምናምን ሰው አንደኛ ሲቪል ነው፣ ሁለተኛ እሱ አይደለም የገረመኝ የተጻፈው ጽሑፍ ላይ የብልጽግና ቀን እየጨለመ ነው ይላል። እንደዚህ የማያስቡ ሰዎች ናቸው እኮ በቃ ያሉት ማለት ነው። ይሄንን ማሰብ ሰው የጻፈውን ማሰብ ችሎታቸውን ለእነዚህ የሰጡ ሰዎች ያደምጣሉ። በእንዲህ አይነት ሁኔታ ውስጥ ህብረተሰብን መከራ ጉስቁልና ምናምን ውስጥ የከተቱ የሚሄዱ እንዲህ አይነት ኃላፊነት የጎደላቸው ወይ ደግሞ ማሰብ የተሳናቸው ወይ ደግሞ ማሰብ ችሎታቸውን ማሰብ ለተሳናቸው የሰጡ በስልጣን በሌላ ነገር የደነዘዙ በመንደር በዘረኝነት የወደቁ ምናምን እያነዘረዘራቸው የምንችላቸው ኃይሎች አሉ። እናም እናቶ ስብሐት የመጡበት ጊዜ ትንሽ በጣም ረፈደ ብቻ ሳይሆን በምላሹ ይባርቃል። ትንሽ ቀድማችሁ ብትመጡም ይባርቃል። ሰዎች የሄድንበት መንገድ ትክክል አይደለም ማለት እኮ ነውር አይደለም። የሄድንበት መንገድ ፖለቲካውን የቃኘንበት መንገድ በማናቸውም መንገድ ገዢ መደብንና ህብረተሰብን መቀላቀል አልነበርንም። በሌላም በኩል ገዢ መደቡ ከአንድ ማህበረሰብ የወጣ አይደለም። እንዲህ ያሉ ጸጸት ከምንም በላይ ከዚህ በኋላ እስካሁን ለደረሰው እልቂት ቁጭትን፣ አሁን ደግሞ እነርሱ በፈጠሩት ጦስ ሌሎች እንዳይሞቱ በስተርጅና በሽምግልና እድሜ ይሄ ነገር እንዲያበቃ ምክር ለዶክተር ደብረጽዮንና ለታጣቂዎቹ አዛዦቹ
እንትናን አቶ ስብሃትን ያመልኩባቸዋል አሉ እነ ጀነራል ምግበ እነ ጀነራል ወዲም ቤቴ ወዲ መድን ምናምን የሚባሉት አቶ ስብሃትን ያመልኩባቸዋል አሉ። ስለዚህ ለእነዚህ ሰዎች መልእክት ማስተላለፍ ነው። ልጆቹን ወጣቶቹን አያስጨርሱም። የትግራይ ህዝብም እፎይ ይበል። ይህም በማድረግ በዚህ በስተርጅና እድሜ ለትግራይ ህዝብ ውለታ መዋል ነው የሚገባቸው። እኚህ ሰው ማዕት ነገር ነው የሚያነሱት። ኃይለኛ ቁጭትና ንዴት አለባቸው። በተለይ በጠቅላይ ሚኒስትር አብይ ላይ ጠቅላይ ሚኒስትሩ የኢህአዴግ ሊቀመንበር የሆነ ዕለት ደነገጥን ይላሉ። በቃ ከዛ በኋላ መነጋገር አቃተና ስልክም አልተደዋወልም ይላሉ። እና የቲፒኤልኤፍ ማለት የለውጡ እንቅስቃሴ እንትን ሲባል እነዚህ ምንድን የለውጡ ባለቤት ምናምን የሚሉ ባለ ኮምፒውተር ለውጡን የመራውበት ኮምፒውተር ተቀበሉ ምናምን የሚሉ ሰዎች እንዴት ከውስጥ እንደተሰራ በዛ ደረጃ ደግሞ ጠቅላይ ሚኒስትሩ ላይ ያላቸው ፍራቻና ጥላቻ አስገራሚ ነገር ነው። ያንን ነገር እሱን ማቆም ባለመቻላችን ይላሉ፣ ይቆጫሉ ደጋግመው እሱን ማቆም ባለመቻላችን። እኛም አጨነው ሽፈራው ሽጉጤ የደቡቡ ማለት ነው የባዕዴኑ ኖሚኔትድ ሆነ አብይ አህመድ ደነገጥን በጣም ኖሚኔት ሲያደርጉት ያ 180 ምናምን ነገር ያገኘ አብይ 5 ተኩል ሆነዋል። ማዴሊክ 1 ወር ከምናምን ነው የተሰበሰብነው። በኋላ ድንጋይ ሆነን ደንግጠን ሁላችን ወደ ቤታችን አንድም ሳንደዋወል 5 ተኩል ነው የወጣነው። ለምን ማስቆም አልቻላችሁም? አይ እሱማ የቀለም አብዮት ምናምን ብለን እንቅስቃሴ ጀምረን ነበር። እንቅስቃሴውን የቀለም አብዮት ምናምን የሚል እንደሱ ታስቦ እንዳልተሳካ ላለመሳካቱ ከሚዘረዝሩት ነገር አንዱ ሁሉም ፓርቲዎች ከህወሓት በቀር ከሱ ጋር ሄዱ ይላሉ። ይህን ማመናቸው ትልቅ ነገር ነው። በሌላ በኩል ይመጡና የትግራይ ህዝብ ላይ ጄኖሳይድ ሲፈጽም ይህን የሚሉ ሰዎች ያው አንዳንዱ ፖለቲካ ውስጥም ሂደቱን ሙሉ የሚያውቁ አይመስለኝም። ዝም ብሎ መስማት ነው። አይ እሱንም እኮ የትግራይ ህዝብ አልገዛሽ ስላላውለው ነው እንጂ እንደ ሌሎቹ ፓርቲዎች ቢገባ ኖሮ የትግራይ ህዝብ ላይ እንደዚህ አይነት ነገር አይደረግም አሉ። ያ ሁልጊዜ ፓርቲው እንትኖቹ ፖለቲካ ኃይሎቹ የነሱን ጉዳይ የህዝብ ያደርጉታል። ስለዚህ ህወሓት እንትን ውስጥ ቢገባ ኖሮ ይሄ አይነት ነገር ትግራይ ውስጥ አይመጣም ነበር ይላሉ። አንድ በጎ ነገር የሚያነሱት ያ ነገር ያው ብዙ ጊዜ ሲቸረቸር ስለቆየ የትግራይ ህዝብ ግን ካላጠፋው እሱን ካልደመሰስኩ ስልጣኔ አይጸናም የሚል ጠቅላይ ሚኒስትሩ ይሄ ነው ዓላማው እያሉ ሁሌ ይናገሩ ነበር። አሁን ግን ህወሓት ወደ ሂደቱ ስላልገባ ነው እንጂ ቢገባ ኖሮ ይሄ ነገር አይመጣም። አንደኛ ጦርነቱ ከህወሓት ጋር መሆኑን ማረጋገጣቸው ጥሩ ነው። በሌላ በኩል ህወሓት ወደ ሂደቱ መግባት አለመግባት የእርሱ ምርጫ ነው። ወደ ሂደቱ ካልገባህ ብሎ ጦርነት የከፈተው የኢትዮጵያ መንግስት አይደለም። ወደ ቤተ መንግስት ለመመለስ ብሎ ጦርነት የከፈተው ህወሓት ነው። ዛሬ ብዙ አስረጅ የሚያስፈልገው ነገር አለ። ግን ምናልባት የጠቅላይ ሚኒስትር አብይ ወደ ስልጣን መምጣት ጋር ተያይዞ ያለው ነገር አስገራሚ የሚሆንብኝ ነገር ዛሬ አይደለም። ያን የሆኑ ገና የኢህአዴግ ሊቀመንበር ሆኖ ተመረጡ ሲባል የአይጋ ፎረም የሚባል ህዝባዊ ወያኔ ሓርነት ትግራይ የውጭ ልሳን አለ። እሱ ላይ የሚወጡ አርቲክሎች ሴቭ አድርጋቸዋለሁ በሚገርም ሁኔታ የሚጻፍበት ምናምን ነገር ስለሆነ ማለት ነው። ወቅቱ ማለት ዛሬ 8-9 ዓመት አካባቢ
ይሄ ሰውዬ ምን አይነት ሰው ነው የሚል መገረም ውስጥ አስገባኝ በግሌ። ቢሮም ያኔ እናወራ ነበር። በዚህ ደረጃ የሚፈሩት በዚህ ደረጃ የሚጠሉት ሰው ምን አይነት ሰው ቢሆን ነው የሚል ነገር እንትን አለ። ስለዚህ እነዚህን ነገሮች ስንገጣጥም ኢትዮጵያ ውስጥ ከምር ለውጥ እየመጣ ነው። ከምርም እነርሱ የማይቆጣጠሩት ሰው ወደ መንበረ ስልጣኑ እየገሰገሰ ነው። ስለዚህ ይህን መደገፍ ይህን ማበረታታት ይገባል በሚል ወደዛ ሁኔታ ውስጥ ብዙዎቻችን ገብተናል። ብዙዎች በእርግጥ ወያኔ ገብተው በኋላ ላይ የተንሸራተቱ ከሂደቱ የወጡ ብዙዎች ቢሆኑም ሂደቱ ይሄንን እነዚህ ነገሮች እንደነበሩ በዚሁ አጋጣሚ ማስታወስ ነው። ክቡራን ተመልካቾቻችን የዛሬ ረቡዕ ነሐሴ 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ነሐሴ 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።